ትዳር ውስጥ እንደተገባ ሁሉ ነገር አልጋ ባልጋ አይሆንም። ልጅ ስለ ወላጆቹ መጥፎ ነገር ሲነገር አይፈልግም። እኔና ሰው ብቻ ነን የመጀመሪያዎቹ ተለያዮች። ለምንድን ነው ክብሯን የማትጠብቀው? ወልዳችሁ ልጆቻችሁን አትበትኑ። በቃ እኔ አገባሁኝ አይደል? በቃ አገባሁ። ለራሴ መወሰን እችላለሁ። ትዳሬ ለራሴ መምራት እችላለሁ። ካልተመቸኝ መውጣት እችላለሁ። ማን ነው የሚዳኘው? ማን ነው ፍርድ የሚሰጠው? ከራስ ጋር እንኳን ትጣላለህ እንኳን ከሌላ ሰው ጋር የዛ ሰው ስም መጥፋትና መንገድ ላይ ጥላውን እየፈራ በእንዲህ አይነት ሁኔታ ውስጥ ያላችሁ ወይ ደግሞ ከዚህ የባሰ ችግር ውስጥ ብትሆኑ ትዳርን መፍታት ከባድ ነው። ቃይቶም ከሆነኮ በህግ መጠየቅ ይቻላል። ሚዲያ ላይ አውጥቶ ማስጣቱ ምን ያስፈልጋል? ተለያይተ ግን በሰላማዊ መንገድ ሽፍት እየተደራረቀ የምታሳድግ ከሆነ ሚዲያ ልጆች ላይ በጣም የሚፈጥረው ነገር ከባድ ነው። አስፈላጊ ከሆነ ሚስጥሩ መውጣት ካለበትም እዛ ጋር ነው ማለቅ ያለበት። የኔ ሐሳብ ነው። ከዚህ ጋር በተያያዘ ወደ ሌላ ሐሳብ ሲሄድ ደግሞ ለምሳሌ ተለያይተው ያሉ በተለያየ መልክ የተጣሉ ሰዎችን ተጣልቶ በነበረበት ጊዜ ወይ ደግሞ በጣም ጭንቀታቸውን ዲፕረስድ መሆናቸውን በዛ በፍቅረኛቸው በባላቸው መለያየታቸው የፈጠረባቸውን ስሜት ሲያጋሩን እጅግ በጣም እንከተላቸዋለን፣ እናበረታታቸዋለን። አይዞሽ፣ ችግር የለም፣ በርቺ፣ ከጎንሽ ነው እንላለን። በኮሜንትም በአካልም በተለያየ መልክ በስልክም በምንም ያን ሰው በጣም እናበረታታለንና ያ ሰው በጣም ጠንካራ እንዲሆን እናግዛለን ሲለያይ። ከዛ በኋላ ግን ተመልሶ ሲታረቅ ግን እንደ መልከስከስ የምንቆጥር ሰዎች አሉ። እንዴት በቃ ጥላን ነበር ትታን ነበር፣ ለምንድን ነው በዚህ ደረጃ ተመልሳ? ይሄ በቃ አለ አይደለ ሰላማዊ ነገር መፈጠሩ በራሱ በቃ የሚፈልገውን ኢሹ እንዳይቀጥሉ ያደረጋቸው ነው። ምክንያቱም የዛ ሰው መለያየት የተለያዩ ሰዎች መለያየትና መፋታት ከፍቅረኛቸው ጋር አብረው አለመኖራቸው ለነሱ ለሌሎች ሰዎች ኮንተንት ክሬት የሚያደርጉበት መንገድ ነው። ሳምሶን ታደሰ ተሰደደ። ምንድነው እንትናና እንትና ትዳር እንደዚህ ጉዱ ገበና ወጣ እና እንዴት ነው እነሱ ልጆች የሏቸው? አሁን የመጣው እኔ አሁን ሶሻል ሚዲያ ላይ ማያቸው ኔጌቲቭ ነገሮች ነው ማውራት የምፈልገው። ኮንተንት የሚፈጥሩበት መንገድ ሆኑላቸው ረጅም ጊዜ የነኛ ልዩነት እያራገቡ ከከሌ እንዲሆነ በከሌ ተለያይቶ ገርፍሬንድ ያዘ፣ እሷ እንደዚህ ሆነች፣ ከዛ ከከሌ ጋር ተያየች፣ ከዘመዷ ጋርም ሊሆን ይችላል፣ ከዘመዱ ጋርም ሊሆን ይችላል፣ ከገርፍሬንዱ ጋርም ሊሆን ይችላል ይባላል። ልክ ከዛ ሲታረቁና ሰላማዊ ነገር ሲፈጠር ደግሞ ተልከስክሳ እንዴት ምንድነው ወደ ኋላ የመለሳት? ለምንድን ነው ክብሯን የማትጠብቀው? እንዴት ተብሎ ደግሞ እንደገና ሰላማዊ ነገር በመፈጠር ውስጥ ደግሞ እንደገና ሌላ ደግሞ ኢሹ ተነስቶ ኔጌቲቭ ነገር የሚፈጥሩ ጥቂት ሰዎች አሉ። በርካቶች ደግሞ በሰላማዊ ነገር የሚደሰቱ ሀሴት የሚያደርጉ ስለታቸውን የሚያስገቡ ደስታቸውን ባደልል ብለው የሚገልጹ ጥቂት ሰዎች አሉ። ይሄኛው ልምድ በጣም ምን አለበት ቢቀር፣ ለፍቅር ለሰላም ለአንድነት ብንቆም ምን አለበት? በጣም ብዙ ጊዜ የማያቸው ነገሮች ስላሉ ነው። አብሮ የነበሩ ሰዎች ሲለያዩ እሱ እንዲያርጎኝ በዚህ ደረጃ እንዲያርጎኝ ቺታ አርጎብኝ እንዲያርጎኝ ደብድቦኝ እንዲሆኑ ደብድቦም ከሆነ አጉላልቶም ከሆነ አሰቃይቶም ከሆነ እኮ በህግ መጠየቅ ይቻላል። ሚዲያ ላይ አውጥቶ ማስጣቱ ምን ያስፈልጋል? ማን ነው ዳኛው? ማን ነው የሚዳኘው? ማን ነው ፍርድ የሚሰጠው? ማን ነው እዛ ሰው ላይ ወንጀለኛ ነው ብሎ የሚፈርድበትና የሚሰቅለው የሚያስረው? ቀጣይ ህይወቱንም እኮ ያበላሻል። አንዳንድ ጊዜ እኛ ጥለን ዞር ማለት እየተገባን ያንን ሰው አለመንካት ህይወቱን ዝም ብሎ እንዲቀጥል ከቻል ኔጌቲቭ ነገሩን እየመከርን እንደ ጓደኛ እንደ ወንድም እንደ እህት እያስተካከልን እንዲቀጥል ማድረግ ነው እንጂ እሱን አደባባይ ላይ አስጥተን እኛ በጣም ቅዱስ ሆነን እኛ በጣም መልካም ሆነን እኛ በጣም ክርስቶሳዊ ሆነን የዛኛውን ሰው ህይወት ጥልሽት አድርገን ስንኖር ምንድነው የሚሰማን? ጥሩ ነገር የዛ ሰው ስም መጥፋትና መንገድ ላይ ጥላውን እየፈራ ሰውን እያፈረ አንገቱን እየደፋ ጸጉሩን እየቋጠረ ምናምን ፊቱን እያዞረ መሄዱ ለኛ የሚጠቅመን ነገር ምንድነው? ማንንም ከማንንም ጋር ሳይበዳደል አይለያይም። ግልጹ ማንንም ከማንንም ጋር ጥሩ ነገር ሆኖ መልካም ፍቅር ሆኖ የተሳሰበ ቤተሰብ ስርስር ያለ መልካም ነገር ሆኖ ማንንም ሰው ሴፓሬት ማድረግ አይፈልግም፣ መለየት አይፈልግም። ሀቁ እሱ ነው። ማንንም ሰው በልዩነት ውስጥ ባለመግባባት፣ ባለመዋደድ፣ ባለመስማማት፣ ባለመተማመን ቤትን ማኔጅ ማድረግ ባለመቻል ይለያያል። አንዳንዱ በጣም በቀላል ቶለሬት የሚደረግ የሚታረም ችግርን ቶለሬትና መቻልና ማረም ባለመቻል ትዳሩን ቤተሰቡን የሚበትን ሰው አለ። እሱ ከዛ በኋላ ደግሞ ጸጸቱን አይችልም። ካቅም በላይ ሆነ ሰው በተለያየ ምክንያት ይለያያል። ከተለያየ እኮ በቃ ምን ከዛ በኋላ የዛን ሰው እየተመለሱ ሚዲያ ላይ እየተከታተሉ ያን ሰው
ማጥርሸትና ስም ማጥፋት ምንድነው የሚጠቅመው ነገር? ትዝብቴ ነው በነገራችን ላይ። አንዳንድ ቦታ ላይ ልጆች ተፈጥረዋል፣ አንዳንድ ቦታ ላይ አልተፈጠሩም። ልጆች ተፈጥረው ባለበት ሁኔታ ማንም ሰው አባትም እናቱ ሚዲያ ላይ አውጥቶ ሚስቴ እንዲያረጋችን ቢን እሱ ሚስቱን ነው እየሰደበ ያለው ወይ ስሟን ያጠፋ ወይ ሌላ ሰው አጠገቧ እንዳይደርስ መልካም ሲታረለችም ክፉ ነች በቃ አሪዮስ አድርጎ ቁጭ ሊያረጋት ይችላል። ሚስትም ደግሞ ባሏን እንደዛው እንዲያርጎኝ ያላየናቸው ግን ትውልዶች አሉ። ልጆች ምንም ክፉ ቢሆን ምንም ክፉ ብትሆን እናትም አባትም ልጅ ስለ ወላጆቹ መጥፎ ነገር ሲነገር አይፈልግም፣ ጭራሽ አይፈልግም። ወደድክም ጠላሽም ልጆች እናታቸውን ክብር ይፈልጋሉ፣ አባታቸውን ክብር ይፈልጋሉ፣ መልካም ስም ይፈልጋሉ። እነሱ እናት አባታቸውን ቢጠሉ እንኳን የእናት አባታቸው መጥፎ ሰብእና መጥፎ ተግባር ቢያበሳጫቸው እንኳን ማንም ሰው አሳልፎ ለሚዲያ ሲሰጣቸው መስማት አይፈልግም። ለምን መሰላችሁ? ልጆች ህፃናቶች ሆነው ሊሆን ይችላል ይሄ ነገር የምናደርገው። እያደጉ ሲሄዱ እየጠየቁ ይሄዳሉ። እያደጉ ሲሄዱ የመጀመሪያ ጠላት የሚሆኑት እነሱ ናቸው ለወላጆቻቸው። አንቺ እኮ አባቴን እንዲያርገሻል፣ አባቴን እንዲያርገሽ ስሙ አጥተሻል፣ አባቴን እኮ እንደ አደባባይ እንዲያርገሻል፣ አንተ እኮ እናቴን እንዲያርጋታል የሚል የመጀመሪያ ፈራጆችና ዳኛ ሆነው የመጡ ልጆች ናቸው። እንዳይመስላችሁ ልጆች ሆነው አባትሽ እንዲያርጎኛል እንዲበድሉኛል በቃ የታባቱ ምናምን እሷ ማብራ የታባቱ ትላለች። ለምን አልበሰለችም፣ ማቹርድ አይደለችም። ስለዚህ አብራ ከእናት ጋር አባት ላይ ትፈርዳለች ወይም ከአባት ጋር እናት ላይ ትፈርዳለች። ልጅ ነች፣ ምንም ታመዛዝንበት ነገር የለም፣ ምንም ኤክስፒሪየንስ የላትም። ያየችው የሰማችውን አጠገቧ በየቀኑ የሚያወራትን ሰው ነው የምታምነው። የራቀውን ሰው ልታምና አትችልም። ስለዚህ የራቀው ሰው ላይ ትፈርዳለች ወይ ይፈርዳል ያለች ህፃኑ ከፍ እያለ ሲሄድ መጠየቅ ይጀምራል። ሰው መጠየቅ የሚፈልግ የሚጠይቅ የሚፈርድ ዳኛ ህፃን ልጅ የዛሬ ህፃን ልጅ የነገ ዳኛ እንደሆነ ማስተዋል ያስፈልጋል። አሪቆ ከዛሬ 10 ምናምን አመት ልጄ ምን ይለኛል፣ ልጄ ምን ትለኛለች ብሎ ማሰብ መልካም ነው። ስለዚህ ስሙዝሊ ተለያይቶም ቢሆን ሰው አብሮ ባይሆንም አንድ ቤትም ተለያይቶ እየኖረ ልጆች ላይ የሚፈጥረውን ስሜት ግን በጣም 10 ጊዜ ማሰብ ያስፈልጋል። ስሜታዊ የምንሆንበት ነገር በጣም በኋላ ዋጋ ያስከፍለናል። ከዚህ ጋር ምናልባት ወላጆች፣ ቤተሰቦች፣ አክስት፣ እህት፣ ወንድም ምናምን ወላጅ ኮንትሪቢዩት ያደርጋል ለዚህኛው ስሜት አግራቤት ማድረግ ወይ ባል ላይ ሚስት በቀል እንድትሰነዝር ወይ ደግሞ ሚስት ደግሞ ባሏ ላይ ወይ ባል ደግሞ ሚስቱ ላይ የበቀል ጅራፉን እንዲወረውር አግራቤት የሚያበረታቱ ከኋላ ሆነው እንዲያርጎሽ እያሉ ሚዲያ ላይ እንድታሰጣው የሚገፋፉ ቤተሰቦች ይኖራሉ። ያቺ ሴት ወይ ያ ወንድ ግን 2 ጊዜ 3 ጊዜ ማሰብ አለበት ቢኮዝ ኦፍ ልጆች ስላሉ። ልጆች የሌሉበት እኮ ብዙ ፈራጅ የለም፣ ፈራጁ የውጭ ሰው ነው። ልጆች ካሉ ግን ፈራጆች እነሱ ናቸው፣ ዳኛዎች እነሱ ናቸው ማለት ነው። ለምን አረክሽን የሚሉ እነሱ ናቸው። እኛ ከ10 ምናምን አመት በኋላ ማቹርድ ስንሆን በብዙ ነገር ስንበስል በህይወት ኤክስፒሪየንስ በጣም በቃ በብዙ ነገር ማስተዋል ስንጀምር እኛም ይቆጨናል። ግን አንመልሱም፣ ኦሬዲ ለቀነዋል። ሚዲያ ላይ ብዙ ሰው እጅ አለ። ያንን ከታርገን ቆርጠን እንኳን ብናወጣው ከዛ ቦታ ላይ ሌላ ሰው እጅ ላይ አለ። ታሪክ ነው የሚቀመጠው። ልጁም ነገ ያየዋል፣ ሲበስል ደግሞ ድጋሚ ያየዋል፣ ትልቅ ሰው ሲሆን ድጋሚ ያየዋል። ለፍተን አሳድገን ደም ተፍተን መከራይተን ፌል እናደርጋለን። ልጆች ወደ ኔጌቲቭ ነገር ወደ ተነገረበት ወላጅ ነው የሚሄዱት። በዳይ እኮ ሊሆን ይችላል፣ እሱ ግን ተበዳይ ሆኖ ለልጆቹ ጋር ይቀርባል። ምክንያቱም ልጆቹ ያዩት ሚዲያ ላይ የተቀመጠውን ነገር ነው ያዩት። ስለዚህ ተበድሏል አባታችን ሊሉ ይችላሉ። ኦር ደግሞ አባት ለሚስቱ ላይ እንደዛ አድርጎ ከሆነ ተበድላለች እናታችን ብላ የለፋውን አባት ጥሎ ወደ እናት ይሄዳል። ስለዚህ ዛሬ ላይ ስሜታዊ ሆነን የምናወራውን ነገር እንጠንቀቅ። በብዙ አቅጣጫ ነው ይሄን እየነገርኳቸው። ብዙ ነገሮች እያዩ ስለሆነ ነው። ልጅነት ሊሆን ይችላል፣ ወጣትነት፣ ይሄ ኢሞሽን አፍላ እድሜ ምናምን የምንልበት እድሜ ነው ይሄ እድሜ። ሶ እዚህ ጋር ተቀምጠን የዛሬ 15 አመት ይሄ ታሪክ ተቀምጦ ምን ሊፈጥር ይችላል፣ ምን አፌክት ሊያደርግ ይችላል የሚለው ነገር በደንብ ማሰብ ያስፈልጋል። ምናስተምርበት ነገር ሊሆን ይችላል እንጂ ቪው ምን ሰበስብበት ብቻ መሆን የለበትም ባይ ነኝ። ለምን እኛ ዛሬ ቪው ብናገኝበት እንችላለን፣ ነገ ግን የምናጠፋው ፋሚሊ የምናጠፋቸው ልጆች፣ ስሜታቸው የሚጎዳ ልጆች አሉ። በወላጆቻቸው ተግባር በወላጆቻቸው የሚዲያ ላይ ጦርነት ነገ አንገት የሚደፉ ልጆች ናቸው ያሉት። ለነሱ ማሰብ ያስፈልጋል። ትምህርት ቤት የሚባሉት ነገር አለ፣ ማህበረሰቡ የሚላቸው ነገር አለ፣ ጓደኛ የሚላቸው ነገር አለ። እነኝን ሁሉ መቋቋም አይችሉም ከልጅነታቸው አንፃር። እኛ ግን እነኛ ነገሮች ተቆጣጥረን ራሳችንን ኮንትሮል አድርገን ያን ጊዜ ማለፍ ግን እንችላለን። ቢኮዝ እኛ ማቹርድ ስለሆን ከነሱ አሁን መጀመሪያ ስንጋባ 10 ጊዜ ማሰብ ያስፈልጋል። ለነገሩ ትዳር ላይ እንግዲህ ሰው
አብሮ እየኖረ በትዳር ህይወት ውስጥ ሙሉ በሙሉ እንተዋወቃለን ሙሉ በሙሉ በቃ ፐርፌክት ነው ማለት አንችልም። የሰው ልጅ ተገልጦ የማያልቅ መጽሐፍ ነው ብዬላለሁ። አያልቅም። ሁሌ አዲስ ተገልጦ አያልቅም። አጥንቼው ጨርሻለሁ በቃ ላግባው ምንለውም አይደለም። በሂደት ውስጥ የምንሰራው ነገር ነው ትዳር። በትዕግስት ውስጥ በፍቅር ውስጥ በመተሳሰብ ውስጥ የሚሰራ ነገር ነው። ሁሉ ጊዜ እላለሁ የህይወት ጉዳይ ካልሆነ በስተቀር ትዳር ክቡር ነው። ስለዚህ ይሄን ክቡር ካጣነው በኋላ ከተበታተነ በኋላ የምናረጋቸው ነገሮች ግን በጣም ከባድ ናቸው። ሪቬንጅ ሚዲያ ላይ አይደለም፣ በቀል በሚዲያ አይደለም። እንደው በቀል ያስፈልገኛል ልበቀል ይሄ ሰው አይኖራትም ብለን ልንል በሚዲያ አይደለም። ሚዲያ ከባድ ነው። ሚዲያ ልጆች ላይ በጣም የሚፈጥረው ነገር ከባድ ነው። ልጆችን የሚወድ ወላጅ፣ ልጆቿን የምትወድ ወላጅ እናት ወደ ሚዲያ ለማምጣት 100 ጊዜ ማሰብ አለባት። አንዳንዶች አሉ ፊቴን ጀርባ ሰጥቼ ላውራ ምክንያቱም ልጆቼ ካዩ ይሰማቸዋል የሚሉ ወላጆች አሉ። ትንሽ ያስባሉ። ግን እውነተኛ ነገር ከያዙ ለምን ሰው ጀርባ ይሰጣል? እውነተኛ ነገር ከያዘ ጀርባ መስጠት የለበትም። ፊቱን ፊት ለፊት ካሳየ ደግሞ ለልጆቹ ማሰብ አለበት። ለሚያወራው ነገር ማሰብ አለበት። 1 አመትም ይቆይ 10 አመትም ይቆይ 5 አመትም ይቆይ በትዳር ላይ ቆይቷል። አንድ አልጋ ተጋርተዋል። ህይወትን ኖረዋል። ክፉ ደግ ጊዜ አብረው አሳልፈዋል። ክፉ ጊዜ ሲመጣ ግን የነኛ ነገር ሁሉ ዲሞ አድርጎ እዚህ ጋር ሰውን በዜሮ ማጣፋትም ተገቢ አይደለም። ብዙዎቻችን ስንጣላ ስንጋጭ ወይ ደግሞ ስንለያይ እኮ ብዙ በሽምግልናው ስለኛ ሚስጥር የሚያውቁ ሰዎች አሉ። በሽምግልናው ብዙ ነገር እኮ እናውጣለን በስሜት እንዲያርጎኝ እኮ እንላለን። ያ ግን በጣም በጥቂት ሰዎች ስኮፕ ውስጥ ነው የሚቀመጠው ሚስጥሩ። በጣት ብቻ በሚቆጠሩ ሰዎች ውስጥ ነው ያ ሚስጥር የሚቆየው። እሱ ነው አስፈላጊ ከሆነ ሚስጥሩ መውጣት ካለበትም እዛ ጋር ነው ማለቅ ያለበት። እና ሚዲያ ላይ የምናመጣው ነገር እጅግ በጣም ይከብዳል ብዬ ነው የማስበው። ኃይለኛ ፍቅራችን እናወጣለን፣ ኃይለኛ ጸባችንን ግን በብዙ ሙሉ በሙሉ ዲሞ በሚያረግ ነገር እናወጣለንና እቺን ጥንቃቄ እንድታረጉ ለመጠቆም ያህል ነው። አሁንም ይሄን ስል የኔ ሀሳብ ነው። በነገራችን ላይ ይሄ በቃ ህግ ነው የዓለም ህግ ነው እያልኳችሁ አይደለም። ይሄ የኔ ሀሳብ ነው። ይሄን ሀሳብ የምሰነዝርበት ፕሮግራም ነው። ይሄ የዛሬ ትዝብቴ ይሄ ነው። እንግዲህ ተሳዳቢዎቹም ልብ ይስጣችሁ፣ ተሰዳቢዎቹም ጥንካሬ ይስጣችሁ ማለት ፈልጋለሁ። የዛሬን በዚህ አብቅቻለሁ። ሰላም።